ምንድነው ይሄ? ይሄንን ነው ቁም ነገር ብለሽ እስካሁን ስቀርጪ የነበረው? ቆይ ይሄ ምን ማለት ነው? ይሄ ነው ቁም ነገር? በጣም ታሳፍሪያለሽ። እሺ ምን አይነት ልጅ ነው ግን ያሳደጉት? ሰው ማያከብሩ ሰው ሲያስጠላ። ቆይ ሰላም አልነበራችሁም እንዴ? ምን ነካችሁ ደግሞ? ምን አቅለታለሁ? ስልኬን ወርውሮ ተናግሮኛል አይደል? ያንቺ ስልክ ነው ወርውሮ? ደግሞ ምን ሆንኩ አለ? ምን አቅለታለሁ? ጠርተው ይጠይቁት። በአካባቢው የተሻለ ሰው ነው ብዬ ብጠብቅ ጭራሽ ተሳድቦኝ ይገባል። ተረጋጊ አንቺ። ሉል ናስኪ ጋሽ በጣም ነው ያስከፋኝ። በጣም ቁጭል ምን አርጋት ነው የምታስከፋት? አራጎቴ ነኝ ምንም አላደረኳት። አቶሽ ምንም አላደረኳትም ትላለህ እንዴ? ስልኬን አልጣልክም? ተናግረኸኝ አልገባህም? በመጀመሪያ ደረጃ አንቺ እይታሽ ልክ አይደለም እና ደግሞ እይታው ልክ ካልሆነ ሰው ጋር ነው መስራት አልፈልግም። ምን ማለት ነው ጋሽ? እየሰሙልኝ ነው? አይንሽ አያይም እያለኝ እኮ ነው። እንደሱ አይደለም ያልኩሽ። ነገሮች የምታይበት መንገድ ልክ አይደለም ነው ያልኩሽ። ቆይ ነገሩ ገብቶኛል። አንቺ በምትሰሪው ስራ ደስተኛ አይደለም? ምን አቅለታለሁ ጋሽ? ስራው የሱ ስራ ማገዝ ነው። በእኔ ስራ ምን አገባው እሱ? እንደ አዋቂ ሰው ይዘባርቃል። አጎቴ ለሀገሯ ምንም ፍቅር ከሌላት ሴት ጋር መስራትም ማገዝም አልፈልግም። ጋሽ ሰሙት አይደለም ይለኝ። ሎሌ አንተም ጥፋት አለብህ። አንተ ከሷ በተሻለ አገርህን ታውቃለህ። አልሰራም አላግዝሽም ከምትላት ብታግዛት ብትነግራት ምን አለበት? መቼ ተሰማና አጎቴ? ጋሽ ይሄ ልጅ ነው ታዲያ በስርዓት ያሳደግኩት የሚሉት? ቆይ አንቺ ስለምትሰሪው ስራ ግልጽ አድርገሽ ሳትነግሪው ስራ ማለት አይከብድም? መጀመሪያ ስለምትሰሪው ስራ ተነጋገሩ። የምትሰሩት ስራ የሚያስተምር አገር የሚጠቅም ወንድሞቻችሁን የሚረዳ ከሆነ መጀመሪያ በሱ ላይ ተወያዩ። ከዛ በኋላ ነው መስራት የምትችሉት። ሰማሽ አይደል? በመጀመሪያ ስራ ሰሪ የሚቀድመኝ ደግሞ የምትሰሪው ስራ ለአካባቢ ካልጠቀመ ምን ይሰራል? ጋሽ እኔ ብሎጎች እየሰራው አስቀምጣለሁ። እሱን ደግሞ እንዲያግዘኝ ጠየቅኩት። በማያገባው ገብቶ ይዘባርቃል እንጂ። ያንቺንም የሱንም ሰምቻለሁ። በመጀመሪያ ስልኳን ወርውረህ ጥለህ ስለመጣ ይቅርታ ጠይቃት። ምን አጠፋው አጎቴ? ባታጠፋ ይቅርታ መጠየቅህ ግድ ነው። አጎቴ ላንተ ብዬ ነው ይቅርታ መጠየቃት። ይቅርታ መጣሁ። ምን ብዬ ነበር? ከኔ ጋር አትጋጭ አላልኩም? ይቅርታ ያልኩሽ ለአጎቴ ብዬ። አሁንም አታምንም እንዴ አንተ? ይልቅ ቅድም አጎቴ ያለውን ሰምተሻል አይደለ? የምትሰሪውን ስራ አስበሽ ስሪ። ደግሞ የምትሰሪው ስራ ለአካባቢው የማይጠቅም ከሆነ አትስሪ። ደግሞ እንደዚህ እንደምትቀልጂ አጎቴ ከሰማ በጣም ነው የሚያዝንብሽ። ስለሱ አይመለከትም። የፈለኩትን መስራት እችላለሁ። ይቅርታ እኔ የተሰማኝን ነግሬሻለሁ። ደግሞ ላንቺ የሚጠቅመው እሱ ነው። የሚጠቅመኝንም የሚጎዳኝንም ነገር አውቃለሁ። አንተ አትነግረኝም? እሺ እንደው ስንት አመት ብቆይ ነው እንደዚህ ጥመም ያልሽው? እየሰደብከኝ ነው? አረ ለምን ሰድብሻለሁ? እኔ እውነታውን ነው የነገርኩሽ። አጎቴ ምን ነው ሰላም አይደለም? ምን ሰላም አለ? ዋርካውን ገነደሱት። ጋሼ ለዛፍ ነው የሚያለቅሱት? እስኪ ዝም በይ አንቺ በማታውቂው ነገር ተቀስ ብለህ እና መጀመሪያ ሳሰሚያት ተናገሪ። ዋርካው ማለቅ ምስል
ይሄ አጎቴ እባክህ ተረጋጋ። ምንድነው ንገረን፣ አስጨነቀኝ። የመንደሩ ዋርካ የነበረ ጓደኛዬ የማይታወቁ ሰዎች ገለው ጠፉ። ወይኔ ጓደኛዬ ወይኔ። መቼ? አሁን ነው? ቆየ 15 ቀን አልፎታል። ከስንት ፈተና ያወጣኝ ከስንት ፈተና ያደናኝ ጓደኛዬ ሳልጠይቀው ሳልቀብረው 15 ቀን አለፈው አሉኝ። ለምን እስካሁን ቆዩ? ለምን በሰዓቱ አልነገሩ? አድራሻዬን አያውቁም ነበር። አሁንም የደወሉት አንድ ጉዳይ ገጥሟቸው ነው። የምን ጉዳይ? እሱን ሲይዙት ልጁ ጠፍታለች። አንተ ጋር መጣለች ወይ ብለው ሊጠይቁ ነው የደወሉት። ቆይ ወዴት ነው ደግሞ የጠፋችሁ? ወዴት እንደጠፋች ማንም አያውቅም ነው ያሉት። ያንን ጀግና ጓደኛዬን እንኳን ሞቱን አላየችውም እኮ። በጣም ያሳዝናል። ስማ አንተ የት ነው? እኔ በጣም እየፈራሁ ነው። ከዚህ አይደለም፣ ተረጋጊ። ሎሌ ታውቃለህ፣ ብዙ ፈተና አብረን አሳልፈናል። ሀገሩን የሚወድ ሰው የሚወድ የሰው ልጆች እንዲማሩ የሚፈልግ አንድ ልጁን ለማስተማር ነው እንዲህ ሲንከራተት ይኸው ድፍት ብሎ ይቀራል። እኔን እንኳን ናፍቀኸኛል መጥቻ ያለው ሲለኝ ለካ ጥሎ ሊሄድ ነው። ለካ ያው ሁሉ ህልም ከንቱ ሆነ። ሉሊ ይሄ ነው እንግዲህ። ይኸውልህ ታዲያ እንዴት ነው ልቅሶ የሚደረሰው? የት እንደርሳለን? ማጋ እንደርሳለን? አንድ ልጁ ነበረች። ይኸው እሷም ከጠፋች ያቀኗ ማለት ማጋ ይደረሳል ብለን በቃ ይዞ አጎቴ፣ ልጅቷን እናፈላልጋታለን። የት እንፈልጋታለን? ማንን እንጠይቃለን? አያቀኗ ነው ከቤቷ ከወጣች። እሷስ ምን ሆና እንደሆነ ማን ያውቃል ብለን ነው። ታዲያ ምን እናድርግ አጎቴ? ግራ ገብቶኛል። ወይኔ ጓዴ ወይኔ